آله وأصحابه ومن سلك من إخوانه من المرسلين وصار على نهجهم واقتفى أثرهم إلى يوم الدين وسلم تسليما كثيرا. أما بعد، أيها الناس، فإني أوصيكم ونفسي بتقوى الله، فاتقوا الله حق تقاته ولا تموتن إلا وأنتم مسلمون. أيها المؤمنون، أكرم الله عز وجل نبيه محمد صلى الله عليه وسلم بأنواع عظيمة من الكرامات والآيات، فأنزل عليه خير كتبه وبعثه بأفضل شرائع دينه. ومن ذلكم أن الله عز وجل أيده بآية جعلها فرقانا بين أهل الإيمان وبين أهل الكفر والعناد. إنه أسراه إلى بيت المقدس أولا، ثم عروجه إلى السماء ثانية، ليظهر فضله وتظهر كراماته على أنبياء الله وعلى أمته. فقال سبحانه وتعالى: سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله لنريه من آياتنا. أسري به صلى الله عليه وسلم قبل الهجرة ب3 سنوات من مكة إلى من بيت أم هاني إلى بيت المقدس. وفي ذلك من الحكم لتظهر إمامته وسيادته صلى الله عليه وسلم على الأنبياء والمرسلين، حيث صلى بهم إماما. يا خطبة ورس إسراءنا ميراج بتملكة يونا የነቢዩ ሰለላሁ ዐለይሂ ወሰለም ከመካ ወደ ቤተል መቅደስ ከቤተል መቅደስ ወደ ሰማይ ያደረጉትን ጉዞ ነው። ይህ ርዕስ በዚህ ሰዓት የተመረጠው ነቢዩ ሰለላሁ ዐለይሂ ወሰለም ኢስራ ያደረጉት በዚህ ቀን ነው፣ በዚህ ወር ነው ለማለት አይደለም። ነቢያችን ዐለይሂ ሰላቱ ወሰላም ኢስራ ያደረጉበት ነው ተብሎ 27ኛው የረጀብ 27ኛው ሌሊት አብዛኛው አካባቢ በጣም ያከብሩታል። ድንበር ያለፈ ወሰን ያለፈ ነገር ስለሚሰራበት መጀመሪያ ኢስራ ምንድነው፣ ሚዕራጅ ምንድነው፣ ይሄንን ያለ አላሁ ጀለ ወዐላ ነቢዩን ዐለይሂ ሰላቱ ወሰላም ታላላቅ በሆኑ ከራማዎችና ተአምራቶች አክብሯቸዋል። ከመጽሐፎች ሁሉ በላጭ የሆነውን መጽሐፍ በነቢዩ ሰለላሁ ዐለይሂ ወሰለም ላይ አውርዷል። ከዚህ መካከል አላሁ ጀለ ወዐላ ነቢዩን ሰለላሁ ዐለይሂ ወሰለም እሳቸውን ያበረታበትና ያጠነከረበት ነገር ቢኖር በኩፍር ሰዎችና በኢማን ሰዎች መካከል የለየበት መለያ ኢነሁ ሰለላሁ ዐለይሂ ወሰለም ኢነሁ ጀለ ወዐላ አስራሁ ኢላ በይተል መቅደስ አወለን። አላሁ ጀለ ወዐላ ከቤተል መቅደስ ከመካ ወደ ቤተል መቅደስ በሌሊት እንዲጓዙ አድርጓቸዋል። ከዛም ወደ ሰማይ እንዲወጡ አድርጓቸዋል። ረዘም ያሉ ሐዲሶች አሉ በዚህ ጉዳይ ላይ። የቁል ጀለ ወዐላ ሱብሓነ አለዚ አስራ ቢዐብዲሂ ለይለን፣ ያ ጌታ ጥራት ተገባዋል የእሱን ነቢይ የእሱን ባሪያ ሙሐመድን ዐለይሂ ሰላቱ ወሰላም ሚነል መስጂዲል ሐራም ከተከበረው መስጂድ ኢለል መስጂዲል አቅሷ ወደ አቅሷ ሩቅ ወደ ሆነው መስጂድ በሌሊት እንዲሄድ ያደረገ ጌታ ጥራት ተገባዋል። አለዚ ባረክና ሐውለ፣ አቅሷ ማለት ዙሪያውን የባረክነው የሆነ ይላል። ሊኑሪየሁ ሚን አያቲና፣ ከተአምራቶቻችን ልናሳየው። ነቢያችን ዐለይሂ ሰላቱ ወሰላም ከመካ ወደ ቤተል መቅደስ ያደረጉት ጉዞ ኢስራ ይባላል።
صلى بالأنبياء إماما في بيت المقدس الله جل وعلا لنبي عليه الصلاة والسلام ነቢያቶችን ሁሉ ለሳቸው ማእሙም ሆነው ተከታይ ሆነው እንዲሰግዱ ገልጾላቸው በይተል መቅዲስ ኢማም ሆነው አሰግደዋል። ثم عرج به إلى السماء مع جبريل سيد الملائكة عليه الصلاة والسلام ከበይተል መቅዲስ የመላእክቶች አለቃ ከሆነው ከጅብሪል ጋራ ወደ ሰማይ ጉዞ አድርገዋል። حتى إذا بلغوا السماء الدنيا استفتح له جبريل نبياتنا عليه الصلاة والسلام قربوا سماي سيدرسوا كجبريل قال ይሄ ቅርቡ ሰማይ እንዲከፈትላቸው جبريل ጠየቀ فقال ففتح له قالوا أو معك أحد ሰማይ ያሉ መላእክቶች ጅብሪልን ጠየቁት ካንተ ጋር ማን አለ ሲሉት قال معي محمد صلى الله عليه وسلم ከኔ ጋር ሙሐመድ አላላቸው ልቆበት ነው እንዴ ወደ ሰማይ ጉዞ እንዳደርግ ሰማይ እንዲዘይር ወደ ሰማይ እንዲመጣ فقال نعم አላቸው አው ثم يدخل عليه الصلاة والسلام سماء الدنيا እንደዚሁም አደም ጋር ተገናኙ ሐዲሱ ረጅም ነው በጣም ሌሎች ነቢያቶች ሁለተኛው ሰማይ ሶስተኛው አራተኛ አምስተኛ ስድስተኛ ያ ሁሉ ሲሄዱ ነቢያቶች ጋር ተገናኝተዋል። ከዛም ነቢያችን አለይሂ ሰላቱ ወሰላም ስድስተኛው ሰማይ ላይ ነብዩላህ ሙሳ አለይሂ ሰላም ጋር ተገናኙ። مرحبا بالنبي الصالح والأخ الصالح ሁሉም ነቢያቶች አንተ ጥሩ ወንድም አንተ ጥሩ ነብይ እንኳን ደህና መጣህ እያሉ አቀባበል አድርገውላቸዋል። فلما جاوزه بكى موسى فقيل له ما يبكيك موسى عليه السلام ሲያልፉት ከስድስተኛው በላይ አልፈው ሲሄዱ ነብዩላህ ሙሳ አለቀሱ። ምን ያስለቅሳል ሲባሉ قال أبكي لأن غلاما يبعث من بعدي يدخل من أمتي الجنة أكثر مما يدخل من أمتي ከኔ በኋላ የሚላከው ይህ ነብይ የሱ ኡመቶች ከኔ ኡመቶች በብዛት የሱ ኡመቶች ጀነት ይገባሉ ብሎ አለቀሰ ይላል። ከዛም በኋላ ነው ነብያችን አለይሂ ሰላቱ ወሰላም ሰባተኛው ሰማይ ላይ ነብዩላህ ኢብራሂም አለይሂ ሰላም ጋር ተገናኙ። فقال مرحبا بالنبي الصالح والابن الصالح እሳቸውም እንደዚሁ አቀባበል አደረጉላቸው። ثم عرج به عليه الصلاة والسلام حتى بلغ سدرة المنتهى سدرة المنتهى የሚባለው እስከሚደርሱ ድረስ ሄዱ። فغشيه من ألوانها ما غشيه ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ላይ እንደተጠቀሰው ሸፈናት ይላል። የዘግሸ ሲድረተ ማ የግሻ እንደሚለው ማለት ነው። ብርሃን ዙሪያውን ከቧት ነበር ይላል በቁርአን ላይ። ከዛም ነብዩ አለይሂ ሰላቱ ወሰላም ወጡ። አላሁ ጀለ ወዐላ እሱ ጋር ተገናኝተው እንግዲህ 50 ሶላት ይዘው እንደመጡ ሁላችንም እናውቃለን። አላሁ ጀለ ወዐላ አናገራቸው። حتى بلغ الجبار ثم عرج به صلى الله عليه وسلم ከዛም ነብዩ አለይሂ ሰላቱ ወሰላም ከሰባት ሰማይ በላይ እንዲወጡ ተደረጉ አላህ ዘንድ እስከሚደርሱ ይላል። ዋናው ነገር ይሄን ሐዲስ ማመን ነበር የሚጠቅመው። ነብዩ አለይሂ ሰላቱ ወሰላም ሰማይ ደርሰው አላህ ጋር ተገናኙ የሚለውን ማመን ነበር የሚጠቅመው። በሳቸው ሚዕራጅ ወይም ኢስራእና ሚዕራጅ በሚባለው ተሰባስቦ መውሊድ እያሉ የተለያዩ ቢድዓዎችን ከመስራት ነብዩ ሰለላሁ ዐለይሂ ወሰለም አላህ ጋር ሰማይ ላይ ተገናኝተዋል የሚለውን ሐዲስ መቀበል ነበር። ይሄ ነበርኛ ትክክለኛ ሰዎች የሚያደርገው። وهو في علوه على عرشه مستو عليه الله جل وعلا كعرش በላይ ሆኖ ነብዩ ሰለላሁ ዐለይሂ ወሰለም አግኝተውታል። እንደውም ባለመንዙማዎች ስለዚህ ስለ ሚዕራጅ ሲናገሩ ምን ይላሉ መሰላችሁ? ነቢያችን አለይሂ ሰላቱ ወሰላም አላህ አናገራቸው። ፈለማ በለገ ሲድረተል ሙንተሃ ቃለ ለሁ ጅብሪል ተቀደም ያ ጡሃ ሲድረተል ሙንተሃ ደረሱ ጊዜ እኔ ከዚህ በላይ አላልፍም አላቸው።
እዛ ቦታ ላይ ሄደው ነቢያችን አለይሂ ሰላቱ ወሰላም ይላል ባለመንዙማዎች ጫማቸውን ሊያወልቁ ሲሉ ጫማህን አታውጣላቸው፣ ይሄን አርሽን በጫማ ሂድበት አላቸው። አላህ ጋር ዛየዋሉ ማለት ነው። ይሄን ነው የሚሉትን ማመን ያቃታቸው። ፈቀር ከለመሁ በእርግጥም አላህ አናገራቸው። ቢቃቢ ቀውሰይን አው ቢዐድና ሚንሁ በጣም ቅርብ ሆነ አላህ ጋር ይላል። አላ ኩሊ ሃል ነቢዩ አለይሂ ሰላቱ ወሰላም አላህን አናገሩት። 50 ሶላት አዘዛቸው። ነቢዩ ሰለላሁ ዐለይሂ ወሰለም ይህን 50 ሶላት ይዘው ሲመጡ 6ኛው ሰማይ ላይ አሁንም ሙሳ ጋር ተገናኙ። ነቢዩላህ ሙሳ ዐለይሂ ሰላም ጌታ ባንተ ላይ ምንድነው ግዴታ ያደረገብህ ሲሏቸው 50 ሶላት አሉ። ነቢዩላህ ሙሳ ናቸው። ያንተ ኡመቶች አይችሉምና ኢርጂዕ ኢላ ረቢከ፣ ይሄ ነጥብ ወደ ጌታህ ተመለስ፣ ወደ ጌታህ ተመለስ። ከ6ኛው ሰማይ ወደ ላይ ወደ ጌታህ ተመለስ አሉ። ከላይ ነው አይደል ወደታች ወረዱት። ኢርጂዕ ኢላ ረቢከ፣ ወደ ጌታህ ተመለስና ፈስአልሁ ተኽፊፍ እንዲቀንስልህ ጠይቀው። 50 ሶላት ኡመቶችህ አይችሉም። ፈኢነ ኡመተከ ላ ቱጢቁ ዛሊክ፣ ኡመቶችህ 50 ሶላት መስገድ አይችሉም አሉ። እኔ በኒ እስራኤሎችን ብዙ ታግያቸዋለሁ፣ አስቸግረውኛል። ያንተ ኡመቶች ደግሞ አይችሉም። ነቢዩ ሰለላሁ ዐለይሂ ወሰለም ተመላልሰው 50ውን 5 አስደረጉ። በማን መካከል ነው የተመላለሱት? በሙሳና በአላህ መካከል ነው የተመላለሱት። 5ቷን አስቀንሰው ስንት ቀነሰልህ? 5። አሁንም ተመለስ ይሏቸዋል። ወደ ጌታ ተመለስ፣ ከ6ኛው ሰማይ ወደ ላይ ማለት ነው። አሁንም 5 ያስቀንሳሉ። 9 ጊዜ ተመላልሰዋል ማለት ነው። ስለዚህ ነቢያችን አለይሂ ሰላቱ ወሰላም ጋር አላህ ጋር ተገናኝተው አናግሯቸው ኺላፋ አይተውታል፣ አላዩትም ነው። እና አላህ ሱብሓነሁ ወተዓላ ነቢዩን አለይሂ ሰላቱ ወሰላም ወደ ሰማይ እንዲጓዙ አድርጓቸዋል። ኢስራ ሚዕራጅ የሚባለው ሸረፈን ሊነቢይና አለይሂ ሰላቱ ወሰላም ወሸረፉን ሊሃዚሂ ልኡማ። ይሄ ለነቢዩ ሰለላሁ ዐለይሂ ወሰለም ክብር ነው፣ ለነቢዩ ኡመትም ክብር ነው። ለማንም ያልሰጠውን ይህን ተአምር ሲሰጣቸው ማለት ነው። ሊአነሁ ጀለ ወዐላ አራሁ አልአየት አልኩብራ፣ ረአ ሲድረተል ሙንተሃ። ሲድረተል ሙንተሃ የሚባለውን አይተዋል። ሲድራ ማለት ቁርቁራ ነው፣ ሙንተሃ መጨረሻ ማለት ነው። ከላይ ያለው ወደ ታች መምጣት አይችልም፣ ከታች ያለው ወደ ላይ ያለው ማወቅ አይችልም። የእውቀት ማብቂያ ነው። ያንን አላሁ ጀለ ወዐላ አሳይቷቸዋል። ዒንደሃ ጀነቱል መእዋ፣ ጀነተል መእዋ የሚባለው ሲድረተል ሙንተሃ አጠገብ ነው ይላል አላሁ ጀለ ወዐላ። ረአ ጅብሪል ወሁወ ዛሊከ ዳኒ ልሙተደሊ፣ ነቢዩ ሰለላሁ ዐለይሂ ወሰለም ጅብሪልን አይተውታል። ثم دنا فتدلى فكان قاب قوسين أو أدنى። ነቢዩ ዐለይሂ ሰላቱ ወሰላም ጅብሪልን መላኢካ ሆኖ ያዩት በሁለት ጊዜ ብቻ ነው። ከዛ ውጭ ግን መላኢካ ሆኖ አይመጣም። ማለት ሰው መስሎ ነው የሚመጣው ማለት ነው። ሰው ተመስሎ ነበር ይመጣላቸው። ኢስራና ሚዕራጅ ሚነል አያት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ከቤተል መቅዲስ በአንድ ሌሊት ከመካ ቤተል መቅዲስ ሰማይ በዛው ሌሊት ተመልሰው ወደ መካ መምጣታቸው እጅግ ትልቅ ተአምር ነው። ፈሰለዋት ወመን ሓፈظ ዐለይሃ ካነት ለሁ ኑረን። ይሄ ይዘውት የመጡት ሶላት በዛን ጊዜ በጣም አሳሳቢ ስለሆነ ነው። ሌሎቹ ህግጋቶች እዚሁ መሬት እያሉ ነው የመጡት። 5 ወቅት ሶላት ደግሞ ሰማይ ሄደው ነው ራሳቸው ያመጡት። ስለዚህ ይህንን መጠባበቅ ያስፈልጋል። አላሁ ጀለ ወዐላ ግዴታ ያደረገባቸው ስለሆነ ማለት ነው። كان في الإسراء والمعراج من الآيات أن الله جل وعلا أظهر بها صدق نبيه عليه الصلاة والسلام. የነቢዩ ሰለላሁ ዐለይሂ ወሰለም እውነተኝነት አላህ ግልጽ ያደረገበት ነበር። فإنه لما نزل ذاهبا إلى مكة مر على عير لقريش وقد أضل لهم جملا. ነቢዩ ዐለይሂ ሰላቱ ወሰላም
የነጋ ጊዜ ጧት ዛሬ እኮ ቤተል መቅዲስ ደርሼ ከቤተል መቅዲስ ወደ ሰማይ ደርሼ ሰማይ ሄጄ መጣሁ ሲሏቸው በጣም ኢንካር ውስጥ ገቡ። የመካ ሙሽሪኮች በጣም ከበዳቸው። እኛ በግመል ስንት ጊዜ የምንሄደውን አገር እንዴት አንተ በአንድ ጊዜ ደርሰህ መጣ ብለው ነቢዩን ሰለላሁ ዐለይሂ ወሰለም ተቃውመዋቸዋል ይላል። አስተባብለዋል። ሙእሚኖቹ ብቻ ነበር የነቢዩን ሰለላሁ ዐለይሂ ወሰለም የተናገሩትን በሙሉ የተቀበሉት ማለት ነው። لما رجع النبي صلى الله عليه وسلم إلى مكة فأصبح وقف في الناس خطيبا نبي صلى الله عليه وسلم مكة እያሉ ከዛ ከኢስራ ከሚዕራጅ ሄደው ሲመለሱ ጧት ላይ ለህዝቡ መልእክት አስተላለፉ። ኢስራ ሄደው እንደመጡ ሚዕራጅ ሄደው እንደመጡ ነገሯቸው። أخبرهم بذلك فكذبه المشركون تكذيبا عظيما ከባድ የሆነ ማስተባበልን አስተባበሏቸው። وعنكروا قوله إنكارا فظيعا قالوا إن كنت صادقا فصف لنا بيت المقدس محمد هوي بيت المقدس የሚባለው ሀገር ሄጄ መጣሁ ካልክ በአንድ ሌሊት بيت المقدس ምን ይመስላል ሲገለጽልን አሏቸው። فوصفه صلى الله عليه وسلم ነብዩ صلى الله عليه وسلم بيت المقدس ገለጹላቸው ለሙሽሪኮች ማለት ነው። كأنه ينظر إليه ሲገልጹላቸው እዚሁ መካ ተቀምጠው ቤተል መቅዲስን ልክ የሚያዩት ይመስላሉ ይላል። وأخبرهم بما رعاه من عيرهم وإذلالهم الجمل في مقدمهم ግመል ጠፍቷቸው የፈለጉም ስለነበር ያን ሁሉ ነገሯቸው ሙሽሪኮች ማለት ነው። ነቢያችን አለይሂ ሰላቱ ወሰላም ይህን ተአምር ሲነግሯቸው አስተባበሉ። حتى ذهبوا إلى أبي بكر الصديق رضي الله عنه وهو أكثر الناس تأييدا وتصديقا وإيمانا وحماية له صلى الله عليه وسلم የመካ ሙሽሪኮች ወደ አቡበክር ዘንድ ሄዱና አቡበክር ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የትኛውንም ነገር ቢናገሩ ይቀበላቸው ስለነበር ሙሽሪኮች ካፊሮች ወደ አቡበክር ዘንድ ሄደው ምን አሉ? فقالوا يا أبا بكر أسمعت ما يقول صاحبك ይህ ጓደኛህ ሙሐመድ የሚለውን ሰምተሃል? ቃለ ወማ የቁል ምን አላላቸው? ሙሐመድ ምን አለ? እሱ ደግሞ አልሰማም ለጊዜው። ቃሉ ኢነሁ የቁሉ ኢነሁ ፊ ለይለትን ዋሂዳ ኡስሪየ ቢላ ቤተል መቅዲስ በአንድ ሌሊት ወደ ቤተል መቅዲስ ተጉዤ ከዛም ወደ ሰማይ ደርሼ ከዛ ተመልሼ መጣሁ አለ። አቡበክር ስዲቅ ረዲየላሁ ዐንሁ ምን አለ? والله إني لأصدقه بما هو أعظم من ذلك والله إن محمد كزه بلاي أمن والله كزه تلك بمبال نقر هلو أمن والله. قال وماذا؟ قال خبر السماء يأتيه ليلا ونهارا وأنا أصدقه بذلك يسمى يوري بلاليت بكن قرآن يورد اللتنو ይህንን ነገር ከመናገሩ በፊትና ያንንም ማምነው አለሁ እንኳን ሰማይ እጅ መጣው ቢል የሚገርም ነገር አይደለም አላቸው። فمن ذلك الوقت لقب أبو بكر رضي الله عنه بالصديق እውነተኛው እውነት ባዩ ተብሎ አቡበክር ስዲቅ ስያሜ ወጣለት የዛን ጊዜ ነው ይላል። ስለዚህ ነብያችን አለይሂ ሰላቱ ወሰላም ኢስራእና ሚዕራጅ ያደረጉበትን ታላቅ የሆነ ተአምር ነው። ጀነትን አይተዋል፣ ነቢያቶችን አይተዋል። እንደዚሁም ደግሞ የእሳቸውን ክብር አላህ ሱብሓነሁ ወተዓላ ከፍ አድርጎበታል። በዛ ሌሊት ሌይለ ሚዕራጁ መቼ ነው የሚለውን እኔ ነቢያችን አለይሂ ሰላቱ ወሰላም ከመካ ከቤተል መቅዲስ ወደ ሰማይ የተጓዙት መቼ ነው? በየትኛው ወር፣ በየትኛው ዓመት፣ በየትኛው ቀን መቼ ነው? لم تحدد في تاريخ والمعراج لم تحدد في تاريخ صحيح በትክክለኛ ታሪክ ውስጥ መቼ እንደሆነ የተቀመጠ ነገር የለም። መሄዳቸው ብቻ ነው በሐዲስ የተነገረው። عند محقق العلماء وأهل السير فلا يصح أن تجعل في ليلة 27 رجب 27ኛው ሌሊት ሊደረግ አይገባውም من رجب كما فعلوا ذلك المتأخرون ኋላ የመጡ ሙተአኺሮች በፊት እንደዚህ አለ አይታወቅም።
ኋላ የመጡ ሰዎች ናቸው 27ን ዛሬ ያለፈው ሌሊትን ሚዕራጅ እያሉ በየቦታው ሲያከብሩት ነው። ممن لا علم له ثم أيضا من الناس من قلة تعزيرهم وتوقيرهم وقلة حبهم ነብዩ ሰለላሁ ዐለይሂ ወሰለም አለማክበራቸው እሳቸውን የማያከብሩ ከመሆናቸው የተነሳ يتخذون ليلة المعراج احتفالا يحتفلون بهذا المعراج ሌሊት የበዓል የአምልኮስ የበዓል አድርገው ያድራሉ። وهذا أمر محدث لم يشرعه رسول الله صلى الله عليه وسلم نبي صلى الله عليه وسلم ያልደነገጉት የሆነ ልክ እንደ መውሊድ ቢድዓ ይሄም አንዱ ቢድዓ ሚዕራጅ ብሎ ማክበር ما ابتعث الله نبينا إلى أمة إلا أن يعلمهم خير ما يفعلون ما يعلمون الله عند النبي ሲልክ ያ ነብይ ኸይር የተባለን በሙሉ አስተምሮ ነው የሚሄደው። ይህ ነገር ደግሞ ኸይር ቢሆን ነብዩ ሰለላሁ ዐለይሂ ወሰለም ያስተምሩ ነበር። ሸር የተባለን በሙሉ አንድ ነብይ ያስጠንቅቆ ነው የሚሄደው፣ አንድም ነገር ትቶ ስለማይሄድ ማለት ነው። እና ነብያችን ዐለይሂ ሰላቱ ወሰላም መቼ ነው ሚዕራጅ የሄዱት ኢስራ ያደረጉት መቼ ነው የሚለው ረጀብ ነው ረመዳን ነው ረቢዕ አወል ነው መቼ ነው የሚለው ጭራሽ ምንም አይነት ማስረጃ የለም። እኛ ማመን ያለብን ነብያችን ዐለይሂ ሰላቱ ወሰላም አላህ በቁርአን የተናገረው በሱረቱል ኢስራ እንደዚሁም ሶሒህ በሆኑ ሐዲሳቸው የተናገሩት ከመካ ቤተል መቅዲስ ከቤተል መቅዲስ ወደ ሰማይ ሂደው መምጣታቸውን 50 ሶላት ይዘው መምጣታቸውን ጀነትንም ጎብኝተው እሳትንም ጎብኝተው የተለያዩ ተአምራቶችን አሳይቷቸው በአንድ ሌሊት ያንን ይዘው አይተው መጥተዋል የሚለውን ከኛ የሚጠበቀው ማመን ብቻ ነው። መቼ ነው ሚዕራጁና ኢስራ ያደረጉት አይታወቅም። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በዛን ሰዓት ገና ቁረይሾች ጋራ መካ ያሉ ግብግብ ላይ የነበሩበት ፍጥጫ ላይ የነበሩበት ሰዓት ነው። ታሪኩ ትንሽ ረዘም ስለሚል ነው። ስለዚህ እኛ ያለብን እሳቸው ይዘውት የመጡትን ነገር ማመን ነው ከኛ የሚጠበቀው። ማመን ባለብን ነገር ማመን አለብን። እንደዚሁም ደግሞ ባልሰሩት ነገር ውስጥ ገብተን ያልሰሩትን መስራት፣ አዳዲስ ነገሮችን መስራት፣ ቢድዓዎችን መስራት ከኛ የሚጠበቅ አይደለም። ከዚህ ከሐዲስ የምንረዳው ባጭሩ ነብያችን ዐለይሂ ሰላቱ ወሰላም የእሳቸውን ኢስራ ያደረጉበትን ሌሊት ማክበርና ለዛ ተሰባስቦ በዓል ማድረግ ሳይሆን ሰማይ ለምን ሄዱ፣ ሰማይ ሄደው ማን ጋር ተገናኙ፣ ከአርሽ በላይ ነው ለምትሉት ሰዎች እንግዲህ ማስረጃው ነው። አንዱ ማስረጃ ነው። ሰማይ ላይ ሄደው አላህ ጋር ተገናኝተው 50 ሶላት ሰጥቷቸው ከ50 እንደገና ወደ 5 አስቀንሰው የመጡበት ሌሊት አላህ ጋር ሰማይ ላይ ነው የተገናኙት። ሐዲሱ በግልጽ የተቀመጠ ማለት ነው። ማመን ያለብን ይሄን እንጂ አዳዲስ ነገሮችን መስራት የለብንም። አላህ ሱብሓነሁ ወተዓላ ነብዩን ሰለላሁ ዐለይሂ ወሰለም የምንከተል ሰዎች አላህ ያደርገን። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።